Sarabia
تجعلنا يودك إسرائيل كل ما عملك وغيرك انت የክኔሴት አባል ዶክተር ጸጋ ፈንታሁን እንኳን ለስግድ በዓል አደረሰሽ አደረሰን እላለሁ። ድባቡ እንዴት ነው ዶክተር? በመጀመሪያ ደረጃ ወንድሜ ተስፋዬ አንተንም እንኳን አደረሰ። ሁላችንም በሙሉ በጣም ደስ ይላል። እንኳን የእስራኤል አምላክ ለዚህ አበቃን። እዚህ ቦታ ለመድረስ ስንት ትግል ተካሂዷል እና በጣም የሚያስደስተኝ በኢትዮጵያ ይሁዳን አጠቃላይ ድርጅት በይርጉንጋግ በዛ ዘመን ይሄ በህግ ከመደንገጉ ከ2008 ዓመተ ምህረት በፊት ይካሄድ የነበረው ትግል እዚህ ቀላል አይደለም። በዚህ አጋጣሚ በእውነት ለዚህ ከፍተኛ ትግል ያደረጉትን ሳላመሰግን አላልፍም። ጥሪ ብትለኝ አዲሱ መሰለ፣ ሽሎሞ ሞላ፣ ረሃሚ ማላዛር፣ ባቡ ያዕቆብ፣ አብርሃም ይርዳይ ይቅርታ ያርጉ ሌሎችን ረስቸከው ሞሸባታ ሌሎችም እና በከፍተኛ ትግል ነው እዚህ ያደረስነውና በጣም ደስ ይለኛል። ሌላው እንግዲህ በእውነት ከ30 ዓመት በላይ የሆነ ነው እዚህ ቦታ ላይ ባውን ከወደፊት ሐሳባቸው እቅድ የሚያወጡት ይሄንን መንግስት ፈቅዶልን ይሄ ቦታ ለኢትዮጵያኖች በየአመቱ የምንገናኝበት ሰፋ ያለ ነገር ይሰራ ያሉ ቄስ አብዩም በቃለ መጠይቅ ተናግረዋል። በዚህ ሐሳብ እንዴት ነው? ተመልከት፣ ይሄ መሬቱ የማን ነው? አላፊው ማን ነው? የኢየሩሳሌም ከንቲባ የመንግስት ጥያቄ አይደለም። መንግስት በአንድ ከተማ የቦታን ስጡ ብሎ አይወስንም። ታውቃለህ ብዙ ሂደት አለውና ቢሆን ደስ ይለኛል። በጣም የሚያምር ቦታ ነው። ከዚህ የበለጠ ደስ የሚል የለም። ይሄ ቦታ የተመረጠበትም ትልቁ ምክንያት በኢትዮጵያ የስግድ በዓል ሲከበር ተራራ ላይ ስለሚወጣ ያንን የሚያመለክት ትልቁ ቦታ ኢየሩሳሌምን በሙሉ ምናይበት ስለሆነ ነው። እሺ እንግዲህ በመጨረሻ ለህዝቡ መልእክት ካለሽ? በመጀመሪያ ደረጃ የተከበራችሁ ወገኖቼ እንኳን ለዚህ በዓል አደረሰን። ህብረተሰባችን የሚያኮራ ነው። እዚህ የተደረሰው በብዙ ሰዎች ትግል ነው። በህይወት ያሉት ይበርቱ እና ጠንክራቸው፣ በህይወት የሌሉትን ነፍሳቸውን ይማር። ወገኖቼ በሙሉ በዚህ አጋጣሚ የሚገልጸው ምን ያክል ጠንካራ እንደሆነ ህዝቡ ያውቀው። ስለዚህ ጥንካሬያችን፣ አንድነታችን፣ መተባበራችን እዚህ አብቅቶናልና ለወደፊቱም በማንኛውም መስክ መቀጠል ይኖርብናል። የክኔሴት አባል ዶክተር ጸጋ ፈንታሁን ስለነበረን ቆይታ በጣም አመሰግናለሁ። መልካም በዓል አንቺ። አመሰግናለሁ አቶ ተስፋዬ። መልካም የስግድ በዓል እንኳን አደረሰ። እሺ ጤና ይስጥልኝ። ስሞትንና የሥራ ድርሻዎትን ቢነግሩን። ጤና ይስጥልኝ። ፈንታሁን አሰፋ ዳዊት እኔ የሞረሸት ያዱት ኢትዮጵያ የኢትዮጵያ ይሁዳን ቅርስና ባህል ማዕከል ሊቀመንበር ነኝ። እንግዲህ ይሄንን ፕሮግራም ይሄንን በዓል ከመጀመሪያ እስከ መጨረሻው በእናንተ አዘጋጅነት ነው መስሎ የሚታየኝ። ልዩነት አለው። የዛሬ ዓመት በጦርነት ጥላ ስር ነበርን። በዛሬ ጊዜ ደግሞ ለየት ባለ ሁኔታ እንደውም የአየር ጸባዩ በጣም ጥሩ መስሎ ይታያል። እንዴት ነው የዓመት በዓሉ ድባቡ እንዴት? አንደኛ አሁን ባለፈው ዓመት
ከዚህም ንግግር ባደረኩ ጊዜ ብዙ የኛ ህብረተሰብ አካል የነበሩ እስራኤላውያን አዛ ውስጥ ገብተው ያነሱ እንዲመለሱ ትልቅ ጸሎት አድርገን ነበር። በዚህ ዓመት እግዚአብሔር ይመስገን ብዙዎቹ በተለይ በህይወት ያሉት ሁሉ መጥተዋል። እንግዲህ የቀሩት ሶስቱ ደግሞ በሰላም እንደሚመጡ ነው። ከዚህ በተጨማሪ ደግሞ መርሳት የሌለብን ሃይማኖት ካሳው እሷም ቢሆን ሂዳ ጠፍታለች። እሷ እንግዲህ በሚቀጥለው ዓመት ትልቅ ጥሩ ብስራት እንደሚኖረን ነው። እንግዲህ አንዱ ልዩነቱ በዚህ ዓመት ያው ባለፈው ዓመት የነበሩት ተመልሰዋል፣ ቤታቸው ገብተዋል ከሶስቱ በቀርና ከሃይማኖቶች። ዝግጅቱን በተመለከተ ያው በየዓመቱ እንደምናደርገው የኢትዮጵያ ይሁዳውያን ቅርስና ባህል ማዕከል ከተለያዩ መስሪያ ቤቶች የጠቅላይ ሚኒስትሩ መስሪያ ቤት፣ የባህልና የስፖርት መስሪያ ቤት እንዲሁም ሌሎች አጋሮች ጋር በመሆን ይሄ የዛሬው ቀን በስነ ስርዓት ከባለፈው በበለጠ ቀለል ባለ መንገድ ብዙም ውጣ ውረድ ሳይኖረው እንዲፈጸም ጥረት አድርገናል። አሁን እንግዲህ ጥሩ እየሄደ ነው ለማለት ፈልጋለሁ። እንግዲህ ይሄ ማዕከል በእውነት የቤተ እስራኤልን ቅርስ ብቻ ሳይሆን ባህሉን የወደፊት ትውልዶች ከታሪክ ወደ ታሪክ ለማዘዋወር በጣም ትልቅ ኃላፊነት አለው። ለዚህ ፕሮግራም ለወደፊት እቅድ አላችሁ ወይ? ከወጣቱስ ጋር እንዴት ነው እየተሰራ ያለው? አዎ እንግዲህ ማዕከሉ ጠቅለል ባለ መልኩ በመስፋፋትና ብዙ ነገሮችን ወጣቱንም ለመማረክና ወጣቱ ታታሪ በሆነ መንገድ ትልቅ አስተዋጽኦ እንዲያደርጉና የኛ አብረው አጋር ሆነው ለወደፊት ትውልዱን እንዲተኩ ለማድረግ ትልቅ ጥረት እያደረግን ነው። ማዕከሉ እንደ መጽሐፍት ቤቶችን፣ ሙዚየሞችን፣ የተለያዩ ቅርስ ያላቸውን የኢትዮጵያ ይሁዳውያንን ሃይማኖቱን፣ ባህሉን፣ ምግባሩን የሚያመለክቱ ነገሮችን በሙሉ ካንድ ላይ በማጠራቀም የኢትዮጵያ ይሁዳውያንን ታሪክ በመጻፍና ያን ለውጭ ትውልድ ጠቃሚ እንዲኖረው ለማድረግ ትልቅ ጥረት እያደረግን ነው። ያን ማዕከል ደግሞ ወይም ደግሞ ሙዚየሙ በቅርቡ እንደሚከፈት ባለሙሉ ተስፋ ነኝ። ምናልባት በሚቀጥለው ዓመት ያ ተከፍቷል ብለን ደግሞ ብስራት እናደርግ እንደሚሆን ትልቅ ተስፋ አለኝ። ለዚህ እንግዲህ ትልቅ ጥረት እያደረግን ነው ማለት ነው። ለሙዚየሙ ቦታ ተመርጧል። ኢየሩሳሌም ነው የት ነው? አሁን እንግዲህ ያለንበት ቦታ ትልቅ ቦታ ነው። ለጊዜው ቴል አቪቭ ከነበረው የበለጠ ትልቅ ቦታ ነው። አሁን ለጊዜው የምናደርገው ከዚያው ካለንበት ቦታ ነው። አንድ ትልቅ ቆማ ነው። ያንን አዋቂ ባለሙያዎችን በማምጣት ፕላኑን እያወጣንና ያን ተጨርሶ ለህብረተሰቡ እንደሚከፈት በቅርቡ ባለሙሉ ተስፋ ነኝ። ዋናው ግን እኔ በዚህ ስልጣን እያለሁ ትልቁ ዋናው ዓላማ ህልሜ ምንድነው? ከዚህ ካለንበት ቦታ ሞጥተን ለኛ ለግላችን የሆነ ራሱን የቻለ ቋሚ ቦታ በመቀበል ያንን ቦታ እንደሌሎችም ሙዚየሞች እንደሌሎችም ባህልንቶች አቋቁመን የራሳችን ቦታ ተብሎ የሚጠራ ያንን ቦታ ለማስገኘት ትልቅ ጥረት እያደረኩ ነው። በእግዚአብሔር እርዳታ፣ በቄሶቹ ጸሎት፣ በህብረተሰቡ ጸሎትና ልመና ይሄም እንደሚሳካ ባለሙሉ ተስፋ ነኝ። እንግዲህ እኛም ምኞታችን ነው። ይሄ ምኞት እስኪሳካ ድረስ እኛም እንግዲህ ክትትል እናደርጋለን። በመጨረሻ ለህዝቡ ለህብረተሰቡ በጣም የሚሉት ካሉ ያው እስከዚህ ኢትዮጵያም እያለን ወደዚህ ሀገር እንድንመጣ ያበቃን የአያቶቻችን የቅድመ አያቶቻችን ጸሎታቸው ምንም እንኳን ብዙ ችግር ላይ ቢኖሩም ትልቅ ውድቀት ላይ ቢኖሩም ሃይማኖታቸውን አልረሱም። በቆራጥ አመራርነት ለነሱ ሳይሉ ለመጪው ትውልድ ብለው ያላቸው ህልም ዓላማቸው ምንድነው? ወደ ኢየሩሳሌም ቅድስት ሀገር ወደ ጽዮን በመምጣት ከዚህ ሀገር እግዚአብሔር ለእስራኤል ልጆች ከወሰነው ቦታ መጥቶ ከሌሎች ወንድሞቻችን ጋር አብረን ለመኖር ሲሉ ብዙ መስዋዕት ከፍለዋል። እኛ ደግሞ የዛ መስዋዕት ተጠቃሚዎች ነን እና ስለዚህ ለህብረተሰቡ ምለው ምንድነው? ጸሎት ለሁሉም ቢሆን ለወደፊቱ ለጥሩ ነገር ይመራና ዶክተር ጸጋ ፈንታውን ከኛ ጋር የክነሰት አባል ዶክተር ጸጋ ፈንታውን ይሰማል? አዎ ይሰማል። እኔ ሁሌም ሰማችሁ ነበር፣ እናንተ ነው ያልሰማችሁ። እኛ ጋር አንሰማም ነበር። እንግዲህ የአየር ጸባይ ይሆናል። በዙም አይቻችኋለሁ። ኦኬ እንግዲህ በቃ ዶክተር ጸጋ ከሰማሽ እንግዲህ በዚህ የይቅርታ ደብዳቤው አካባቢ ትንሽ ገለጻ ለማድረግ ከአቶ ሽሎሞ ጋር ውይይት አድርጌያለሁ። ያንቺ ሀሳብ በዚህ ጉዳይ ላይ እንዴት ነው? ጠቅላይ ሚኒስትር ብንያሚን ኔታንያሁ ያው ያለሽበት የፓርቲ አባል የሊኩድ ፓርቲ አባል ነሽ። እንዴት ነው እንዴት ታዩዋለሽ?
በቅድሚያ ጤና ይስጥልኝ አቶ ተስፋዬ እንዲሁም አቶ ሽሎሞ አድማጮች ተመልካቾች ዶክተር ተጋ ጤና ይስጥልኝ አቶ ሽሎሞ የተናገርከውንም አዳምጫለሁ በመጀመሪያ ደረጃ ጠቅላይ ሚኒስትር ቢንያሚን ኔታንያሁ የሳቸው የፍርድ ችሎት 6 ዓመት ብቻ ሳይሆን ከእንግዲህ በኋላ 10 ዓመትም ሊጨርስ ይችላል አይታወቅም ከተጀመረ ምርመራው ምኑም በአጠቃላይ 6 ዓመት ሆኗል እንደሚታወቀው ሁሉ ዋናው ዓላማ የክሱ የችሎቱ አጀማመር ከመጀመሪያው ምርመራው ሁሉ ነገር የፖለቲካ ነው ጠቅላይ ሚኒስትር ኔታንያሁን ከፖለቲካ ዓለም ለማውረድ ነው ሌላ ምንም ዓላማ የለም የፍርድ ቤት ችሎቱንም አይተናል የመንግስት ጠቅላይ አቃቢ ህጓንም ሁኔታዋንን ያየን ነው በአጠቃላይ ያለው ሁኔታ ስንመለከት ጠቅላይ ሚኒስትር ቢንያሚን ኔታንያሁን በምርጫ ማሸነፍ ስለማይችሉ አዲስ ፋሽን ተይዟል በአጋጣሚ በእስራኤል ብቻ አይደለም በአሜሪካ ማይተናል በትራምፕም በአውሮፓም በአንዳንድ ሀገራት የምናየው አንድ ሰው በተደጋጋሚ ሲመረጥ በዲሞክራሲ ሀገር ዲሞክራሲውን ማክበር ቀርቶ በህግ በኩል በተለያዩ ወንጀል ጥርጣሬ ለማውረድ ነው ለምሳሌ ያክል ፈረንሳይን ይወሰን እንደው በፈረንሳይ ሀገር አንድ መሪ በስልጣን ባለበት ዘመን በእንዲህ አይነት በማንኛውም ወንጀል ተጠርጥሮ በፖሊስ መመርመር ለፍርድ መቅረብ የለበትም የስልጣን ዘመኑን ከጨረሰ በኋላ ነው በእስራኤል ሀገር በአሜሪካ ትራምፕን ማይተናል በአሁኑ ሰዓት ተይዞ ያለው አንድ ባለስልጣን በምርጫ ማሸነፍ ካልተቻለ ጠቅላይ ሚኒስትርም ሆነ ፕሬዝዳንትም ከስልጣን ለማውረድ ነውና የኔታንያሁ የፍርድ ችሎታ የለየለት የፖለቲካ ነው ይህ ሁኔታ ደግሞ በህብረተሰባችን በእስራኤል ህዝብ በኩል መከፋፈልን አመጣዋል ምሳሌ ብንመለከት በኮሮና ጊዜ ኮሮና ቫይረሱ ወይም ጀርሙ እንዳይተላለፍ ሰው ከቤቱ በማይወጣበት ዘመን ዲሞክራሲ በማለት ጠቅላይ ሚኒስትሩን ከስልጣን ለማውረድ ዘወትር ያለ ማቋረጥ ሰላማዊ ትክክል እንደነበር እናስታውሳለን ይሄም አልተሳካላቸውም ከዛ በኋላ 5 ጊዜ ምርጫ የሄድ ነው ጠቅላይ ሚኒስትር ቢንያሚን ኔታንያሁን ከፖለቲካ ዓለም ለማውጣት ነበር አንድ ላይ በመሆን ራክሎ ቢቢ ጠቅላይ ሚኒስትር ኔታንያሁ ቢቢን አንፈልግም የሚል ነበር ከዚህም በመነሳት ሁላችሁም የምታውቁት ነው 5 ጊዜ ምርጫ ሄድን በአምስቱም ጊዜ መጨረሻ አልተሳካም አሁን ያለው መንግስታችን መጨረሻ ጠቅላይ ሚኒስትሩ ወይ የሊኩድ ፓርቲ ከፍተኛ ድምጽ ባገኘበት ሰዓት ከጠቅላይ ሚኒስትሩ ጋር መንግስት አናዋቅርም ያሉተኝ እነ ያይር ላፒድ እነ ጋንዝ እነ ሊበርማን በአሁኑ ሰዓት ግን መሸነፋቸውን ስላወቁት በፖለቲካ ከቢቢ ጋር ወይም ከጠቅላይ ሚኒስትር ኔታንያሁ ጋር አንቀመጥም የሚለውን አሁን ትተዋል አይናገሩም እንዲያውም አንዳንድ ቅጽል ስም የተሰጣቸው መሰላችሁ የነሱ ፖለቲካ ራክሎ ቢቢ ጠቅላይ ሚኒስትሩ ብቻ አይሁን እንጂ ግድ የለንም በማለት ከአረቦቹ ጋር ባለፈው 3 ዓመት አይተናል ከማንሱር አባስ ጋር የእስራኤልን እልቂት ከማይቃወሙት ጋር የእስላም ወንድማማች ድርጅትን ከሚደግፉ ከአረቦች ጋር እንኳን መንግስት አዋቅረው ነበር ስለዚህ በአሁኑ ሰዓትም ለሚቀጥለው ምርጫ ትልቁ የፖለቲካ ፓርቲ ሊኩድ ማሸነፉ አይቀርም ይሄ ተረጋገጠ ነው ከሊኩድ የበለጠ ትልቅ የፖለቲካ ፓርቲ የለም ያለ ሊኩድ መንግስት ማዋቀር አይቻልም ስለዚህ ጠቅላይ ሚኒስትሩ በአሁኑ ሰዓት የወሰዱት እርምጃ ይሄ ሁኔታ የህዝቡንን እየከፋፈለው ነው ይሄ መከፋፈሉ ሊቀጥል ነው እንደገና ተመልከቱ በየትኛው ዓለም ታይቶ ተሰምቶ ይታወቃል ጠቅላይ ሚኒስትር ቢንያሚን ኔታንያሁ ጦርነትን እየመሩ እስራኤልን ለማጥቃት የመጡ እስራኤልን ለማጥፋት የመጡ ጠላቶችን እየተዋጉ ኢራን ድረስ እየተሄደ የተወሰደው እርምጃ የተናል በ12 ቀን ኢራንን የእስራኤል መከላከያ መበተኑ የህዝቡላ ሽብር ፈጣሪ ድርጅት መገደሉ የሐማስን መሪዎችን እያየን ነው መካከለኛው ምስራቅ እየተለወጠ ያለ ጠቅላይ ሚኒስትርን ያክል ነገር ጦርነትን የሚመራ አገርን የሚመራ በሳምንት 3 ቀን ፍርድ ቤት ይሄዳል ይሄ መሆን የለበትም መቆየት እንኳን አልቻሉም ዶክተር ጸጋ ምንድነው ያሰቡት ጥያቄ መጠየቅ ይቻላል ይቅርታቶች ለማዳመጫለሁ ቅድም በዚህ ውጥረት በመፍጠር ጠቅላይ ሚኒስትሩን ከፖለቲካ ዓለም ለማራቅ ነው ፍላጎታቸው የሁኔታ ደግሞ በእስራኤል በኩል በህዝቡ ከፍተኛ ክፍል አምጥቷል በአሁኑ ሰዓት ጠቅላይ ሚኒስትሩን የሚደግፈው የቀኝ ክንፍ ቁጥሩ ከፍተኛ ነው የግራ ክንፎች ስልጣን አይዙ በፍርድ ቤቱም ሞከሩት አልተሳካም በኮሮና ወጡ አልተሳካም ራክሎ ቢቢ ከቢቢ ጋር መንግስት አናዋቅርም አሉ በኦፖዚሽን ቁጭ ብለው ቀሩ ስለዚህ ህዝቡን አንድ ለማድረግና ገና የሀገራችን ጠላቶች እኮ የሚጠብቁን አሉ
ይሄንን ለማድረግ የሚቻለው ጠቅላይ ሚኒስትሩን ያክል ትልቅ መሪ ሁሉን ነገሩን ጊዜውን ለሀገሩ ሲያውለው ነው እንጂ ጠቅላይ ሚኒስትሩ እኔ ከሁሉ ልንገራችሁ አቶ ተስፋዬ ቶሽሎሞ እንዲሁም አድማጮች በጣም ያዘንኩት ቀን ጠቅላይ ሚኒስትር ቢንያሚን ኔታንያሁ ጉንፋን አሟቸው ነበርና በዛን ቀን ትራምፕ መጥተው ነበር። ትራምፕ የመጡበት ቀን ታፋውሱ እንደሰኞ ነበር። ማታውኑ የስኮት በዓል ገባ። በዛ ማክሰኞ በዓል ነው። ሮብ በጠዋቱ ጠቅላይ ሚኒስትሩ ፍርድ ቤት ቆሙ። ይሄ መሆን ነበረበት በዲሞክራሲ ሀገር። ይሄን ማይሆን ነበረበት። መቆየት አይችሉም ነበር። በዛ ላይ ታመው በዛ ላይ መሪ አሜሪካ መሪ መተው በዓል ነበርና ይሄ ሁሉ የሚያሳየው ጥላቻ ነው። ይሄ ጥላቻ ከምንም አያደርስም። የእስራኤል ህዝብ ኃይሉ አንድ ላይ መሆን ነው። የእስራኤል ህዝብ በዓለም ላይ የሚታወቀው ባንድነት ነው። ጠቅላይ ሚኒስትሩን ለማውረድ ስልጣኑን ለመያዝ ሲሉ ስልጣኑን እኮ አይዙትም። ቁጥር የላቸውም እኮ አይሳካላቸውም። ከአረቦች ጋር ሆነው ሞከሩት አልሆነላቸውምና ይሄ ሁኔታ በእውነት ፕሬዝዳንቱ የቀረበውን ጥያቄ አጥነውበት የጠቅላይ ሚኒስትሩ የፍርድ ችሎት ቢቋረጥ ለኛ ለህዝባችን ለሀገራችን ጥቅም ነው ማለት ነው። አቶ ሽሎሞ ባለን አጭር ሰዓት አጭር ጥያቄ ካለዎት ጊዜ ብዙ ጊዜ ስለሌለን ነው ዶክተር ጸጋን መጠይቅ የምፈልገው አንደኛ ያው ዶክተር ጸጋ የጠቅላይ ሚኒስትሩ ፓርቲ ደጋፊ ነሽ ኦብጀክቲቭ መልስ አይደለም የምትሰጪው የገምትና ግን ጥያቄ ምንድነው አሁን ኻኒና በሚባልበት ጊዜ ወይም ደግሞ ይቅርታ በሚደረግበት ጊዜ አንድ ሰው የተከሰሰበትን ወይም የተወነጀለበትን አምኖ አጥፍቻለሁ ይቅርታ ይደረግልኝ ብሎ ነው መቅረብ ያለበት እንጂ አሁን ጠቅላይ ሚኒስትሩ ከጻፉት ደብዳቤ ለምሳሌ ምንም እዛ ላይ የጻፉት ነገር የለም ዝም ብለው ይቅርታ ይደረግልኝ ነው እንጂ ፍርድ ቤት የሚያካሂዷቸው ነጥቦች ወይም ደግሞ ለሳቸው ይደግፈናን ብለው የሚያምኑበት ነው እንጂ በኾቃ ኻኒኖት ወይ ደግሞ የይቅርታ ህጉ የሚለው እንዴት ነው አንዱ መስፈርት አንድ ሰው በጥፋቴ አምኛለሁ ይቅርታ ይደረግልኝ ሲል ብቻ ነው ዶክተር ጸጋ ለምሳሌ ፕሬዝዳንቱ ለሳቸው ላይ ይቅርታ ሊያደርግ የሚችለው ያ አንዱ ሁለተኛ አሁን ይጽሐቅ ኸርጾግ በህጉ መሰረት መልስ ከሰጡ ለምሳሌ አይሆንም አላደርግም ቢሉ አሁን እሳቸውም ቢሆን ለክ የግራ ክንፍ ደጋፊ ስለሆኑ ነውና ይቅርታ ያላደረጉት ነው ወይስ እሳቸው የሳቸውን ውሳኔ ይቀበላሉ የፕሬዝዳንቱን ውሳኔ ጠቅላይ ሚኒስትሩ ይቀበሉታል ወይስ እንዴት ነው ጥያቄው? በጣም ጥሩ ጥያቄ አቶ ሽሎሞ በመጀመሪያ ያልከው ጸጋ የጠቅላይ ሚኒስትሩ ደጋፊ ስለሆንሽ የሊኩድ ፓርቲ ስለሆንሽ ጠቅላይ ሚኒስትሩን ስለምትደግፊ የምትናገሩ በሙሉ ኦብጀክቲቭ አይደለም ብለኛል። የሊኩድ አባል ለመሆን ያጠራጥርም ትክክል ጠቅላይ ሚኒስትሩ እንደምደግፍ ያጠራጥርም የፓርቲ ሊቀመንበር ናቸው። ይሄ ምንም አያጠራጥርም። ባንተ በኩል ደግሞ ያለ አቋም በማንኛውም መስክ ጠቅላይ ሚኒስትሩን በመቃወም ነው። ስለዚህ አንተም ኦብጀክቲቭ ነኝ ማለት አትችልም። ሁሌ የምታቀርበው በጠቅላይ ሚኒስትሩ ላይ ኔጌቲቭ በሳቸው በመቃወም ነው። በዲሞክራሲ ሀገር ስላለን መብት ነው የሁላችንም ያንተም መብት ነው። ወደ ጥያቄ ልመለስ። ወደ ጥያቄ ስመለስ ጠቅላይ ሚኒስትሩ ያቀረቡትኝ ፍርዱን እስከ መጨረሻው መሄድ ይችላል። እውነታቸው ነው። የፍርዱ ሁኔታ የተከሰሱበት 4 ፋይሎች እየተሸረሸሩ እየተናዱ ነው። ጊዜ ይጨርሳል እንጂ ጠቅላይ ሚኒስትሩ ነፃ መውጣታቸው የማይቀር ነው። ለምን የፖለቲካ ጥያቄ ነው። ያ እስከሚሆን ድረስ ግን ብዙ አመት ይጨርሳል። በእስራኤል ውስጥ ያለው መከፋፈል የበለጠ ለሀገራችን አደገኛ ነው። ያለንበትን ሁኔታ በተመለከተ መሪ ሆኜ በ3 ቀን ፍርድ ቤት ለእስራኤል ይከብዳል እንጂ ያ ማለት ወንጀለኛ ነኝ አይደለም። ወንጀሉን በፍርድ ቤት መጨረስ ይችላል ለግል ጥቅም ቢሆን ለሀገሬ ብሔራዊ ጥቅም ሲባል ግን ጊዜንን ሙሉ በሙሉ ለሀገሬ እንዳሳልፈው በዚህ መሆን አለበት የሚል ነው ያቀረቡት እንጂ ወንጀለኛ ነኝ የሚል አይደለም። ሌላው እሺ ቅጣቶ ተስፋዬ ባጭሩ ጊዜ ሌላው የፕሬዝዳንቱ ሁኔታ ያልከው ፕሬዝዳንቱ የግራ ክንፍ ለመሆናቸው አጠራጥርም። ፕሬዝዳንት የጥቅ ፕሬዝዳንት ይሆኑ እንጂ የሚፍለጌታ ቦዳ የግራ ክንፍ መሆናቸው አጠራጥርም። ነገር ግን አሁን ያሉበት ሁኔታ ፕሬዝዳንት ናቸው። ለሀገራችን የሚበጀው መስራት አለባቸው። ለሀገራችን የሚበጀው ምንድነው የሚለውን አጥነው
ተማክረው ይሄ ሁኔታ እንዲቀር ማድረግና ጠቅላይ ሚኒስትር ቢንያሚን ኔታንያሁ ለሶስት ቀን በሳምንት ፍርድ ቤት መሄዱ ቀርቶ ሁኔታው በአጠቃላይ ተሰርዞ ህብረተሰቡ አንድ ሆኖ የሚሄድበትን መንገድ መፈለግ ነው። ካልሆነ ይሄን ሁኔታ ይቀጥላል። የሚቀጥለው አመት 2026 የምርጫ ጊዜ ነው። ምርጫ ይመጣል። በምርጫው ጊዜ አጠራጥርም ጠቅላይ ሚኒስትሩ እንደሚያሸንፉ። የክኔሴት አባል ዶክተር ጸጋ ፈንታውን ብዙ ጥያቄዎች ነበሩኝ በተለያዩ ጉዳዮች ላይ እንግዲህ ከሰሞኑ ተገናኝተን እንወያያለን። ከሰዓት እጥረት የተነሳ ነው። ስለነበረን ቆይታ በጣም አመሰግናለሁ። መልካም ሳምንት። ጤና ይስጥልኝ። ክቡራትና ክቡራን ተመልካቾቻችን ተመልሰናል። መስመሩ የተስተካከለ መስሎ ይታያል። እንግዲህ ጤና ይስጥልኝ በድጋሜ አቶ ሽሎሞ። ጤና ይስጥልን አቶ ተስፋዬ። መስመሩ በእውነት ተበላሽቶ ነበር። አዎ እንግዲህ ከይቅርታ ጋር አቶ ሽሎሞ ውይይታችንን እንቀጥላለን። ጥያቄ የነበረው ከሰሞኑ ለየት ባለ ሁኔታ እስራኤል በሱሪያ አካባቢ የአየር ጥቃት አድርሳለች። እንግዲህ እንደ እስራኤል ዘገባ በዛ አካባቢ ሽብርተኞች የራሳቸው የሆነ የጦር ልምምድ እንደሚያደርጉና የሰሜኑን ክፍል እንደዚሁ ሳይታሰብ ለማጥቃት የነበረ ሁኔታ መሆኑ ተገልጿል። አሜሪካም በዚህ ሁኔታ ላይ አንዳንድ ነገሮችን ለማስተካከልና ለማረጋጋት ሙከራ እየተደረገ ነው። እንዴት ነው የሱሪያ ሁኔታ አቶ ሽሎሞ? እኛ ማወቅ ያለብን ሱሪያ የተንኮታኮተች ሀገር ናት። በተለይ አሳድ ፈርጥጦ ከሄደ በኋላና እስራኤል የአሳድን ወታደራዊ ተቋም ሙሉ በሙሉ ካወደመችውና ካፈረሰችው በኋላ ያ ማለት አየር ኃይሏን፣ ባህር ኃይሏን፣ የባዮሎጂ ዌፐኗን፣ የጦር መሳሪያውን፣ የኬሚካል የጦር መሳሪያውን፣ ወታደራዊ በአጠቃላይ አፍርሰዋለች ማለት ይቻላል። ከዛ በኋላ ይሄ አሁን አሻራ የሚባለው መጥቶ ያለው በነገራችን የአልቃይዳ ድርጅት አባል ነበር፣ ማለትም ጂሃዲስት ነው እና እሱ የሽብርተኛ ድርጅት መሪ ነበር። እንዲያውም በሽብርተኝነቱ አሜሪካዎች ሁሉ እሱን እጁን የሰጠ ወይ ያለበትን የገንዘብ ሽልማት ሁሉ እንሰጣለን እያሉ ነው እና እሱ ግን የሱ ኃይል ተጠናክሮ መጥቶ አገሪቱን ኦቨርቴክ ካደረገ በኋላ እስካሁን ድረስ ሱሪያ ከ5 ከ6 ታጣቂዎች ያሉባትና እያንዳንዱ በየቦታው የተለያየ ፍላጎት ያለው ነው። ለምሳሌ የደቡብ ሱዳን የደቡብ ሱሪያ አካባቢ ፍላጎታቸው ሌላ ነው። የኩርዶች በሰሜን ያሉት በሰሜኑ አካባቢ ኢንዲፔንደንት ሀገራቸውን ለመገንባት ነው የሚፈልጉት። ይህ ባለበት ሁኔታ ሱሪያ በፊተኛው ሱሪያ ሂዝቦላን እየደገፈች ሊባኖስ ኢራኖችን እየደገፈች ኢራኖች እንደፈለጉ እየጋለቧት ሱሪያን በዛ ማከኝነት የጦር መሳሪያ ሲገባ ነበር ወደ ደቡብ ከሊባኖስ ከሊባኖስ ደግሞ ወደ 150 ሺህ የሚሆኑ የተምዘግዛግ የጦር መሳሪያዎች ሁሉና ገንዘብ ሁሉ ሲገባ የነበረው በሱሪያ ማከኝነት አድርጎ ነበር። አሁን እንደሚታወቀው ኢራኖች አሻራን አይወዱትምና አንዳንድ እስራኤሎች ተስፋ አድርገው ነበር ይሄ የመጣው አዲስ መንግስት በተለይ ለሃይማኖት አክራሪዎችና ለጸረ እስራኤሎች ድርጅቶች ቦታ ተሰጣቸውም ተብሎ አሁን ወደ መጨረሻ አካባቢ ግን በተለይ የጃዳ ኢስላም የፍልስጤም ድርጅቶች እንደ ሐማስ አይነቶች እንደገና ሱሪያን ተጠቅመው ራሳቸውን አደራጅተው እስራኤል ለመምታት እየተዘጋጁና ችግሩ አሁን ችግር አይደለም። እስራኤል ከ7 ቀን 10ኛ ወር 23 ዓመተ ምህረት ከነበርላት ለዘብተኝነት ነቅታለች። አሁን አይናቸው ሁሉ በየቦታው አፍጦ የምትደረገውን ሁሉ እንቅስቃሴ እየተከታተለች ነው ያለችና እስራኤል በሱሪያ ላይ የምታደርገው ወታደራዊ እርምጃ ትክክለኛ ነው። አሁንም እንዲያውም የበለጠ አጠናክራ መውሰድ አለባት። አሁን አዲሲቱ ሱሪያ የሚሏት ከእስራኤል ጋር የጉርብትና ኑሮ እንጂ የጸብ ኑሮ የማያዋጣቸው መሆኑን ስለሚያውቁ አሁን እስራኤል እየወሰደች ያለችው እርምጃ ትክክለኛ ነው፣ እንደዚያ ነው መሆን ያለበት። እዛን ሱሪያን የሽብርተኛ ድርጅቶች መስርተው እስራኤልን እንወጋለን እስካሉ ድረስ እስራኤል በእነሱ ላይ ብቻ ሳይሆን በሱሪያው መሪ ላይም
በሱሪያ ሀገር ላይም እርምጃ መውሰድ መብት አላት። አዎ እንግዲህ አቶ ሽሎሞ ኤምባስ መለከተ በእውነት ነገሮች በፍጥነት እየሄዱ ሆኖ ነው እንጂ ያው በስምምነቱ መሰረት የሱሪያው ፕሬዝዳንት ጁሊያኒ በአካባቢው ያሉትን ሽብርተኞች ከሀገሩ የማስወጣትም ሁኔታዎች መደረግ የነበረባቸው እንግዲህ ወደ ስልጣን ከመጣ ጀምሮ እነዚህ ነገሮች ለመፈጸም ያደረገው እንቅስቃሴ ነበር። ከዛ በኋላ ነው ነገሮች እንደገና እየተፋፋመ የመጣው። ሆኖም ግን አሜሪካ በደማስቆ ውስጥ የራሷን የጦር ኃይል ለማስፈርም እንደዚሁ የተስማማችበት ሁኔታ አለ። ከፕሬዝዳንት ዶናልድ ትራምፕ ጋር ከግንኙነታቸውን በኋላ ይሄን ነገር የበለጠ ለማስፋፋት ይሆነዋል። ይሄ ነገር ለእስራኤል በቂ አይደለም ወይ? እንደገና እስራኤል የስጋት ሁኔታ ያሳደረባት ለምንድን ነው? እስራኤል እንዲያውም ከዚህ ሰውዬ ጋር ስምምነት አድርጋ የደህንነቱን ጉዳይ በተመለከተ ስምምነት ማድረግ ትፈልጋለች። ግን እስራኤል የደህንነት ስምምነት በምታደርግበት ጊዜ ወይም ደግሞ ከጦርነቱ ከመጀመሩ በፊት ወደ ነበረው ድንበር ወደ ኋላ ለመውጣት እስራኤል ማረጋጋጥ ያለበት ነገር አለ። ከሱሪያ መሬት ላይ ምንም አይነት ሽብርተኞች እዛ ተገንብተውና አስገንብተው እስራኤል ሊጎዱ ወይም ደግሞ ድሩዞችን የኛ በጣም ወዳጆች አሉ ድሩዞችን እንዲጎዱ እስራኤል መፍቀድ የለባትም። ስለዚህ አሁን ባለፈው አሻራ ለምሳሌ የተደረገለት አቀባበል አሜሪካ ውስጥ አቀባበል ተደርጎለታል። ያና ኃይለኛ አቀባበል ልክ እንደ ንጉስ አቀባበል ነው ትራምፕ ያደረጉለት እና በዛ ላይ ተስፋ ተደርጎ የነበረው የሱሪያው መሪ ኃላፊነት ወስዶ አገሪቱን ጸጥታውን እንዲያስከብርና ወደ ሽብርተኛ አገሮች ላይ እንዳይሄድ ነው። ለምሳሌ እንዳይወግን ወደ ሱሪያ እንዳይወግን ወደ ራሽያ እንዳይወግን ወደ ኢራን እንዳይወግን ወደ ምዕራብ ሀገሮች እንዲመጣ ነው። ማለትም ቻንስ እየሰጡት ያሉት ማለት ነው። ስለዚህ አሁን እየተሰጠው ያለውን ቻንስ ይሰው የካል ተጠቀምበትና ወደ ድሮው ሪዮት ዓለም ወደ ጂሃዲስቱ ሪዮት ዓለም ይሄድ ከሆነ እስራኤል እርምጃውን መውሰድ አለባት። እስራኤል አሁን አንድ ነገር ሁላችን ማመን አለብን። በዚህ አካባቢ በዚህ ቀጠና እስራኤል አይበገሬነቷን ካላሳየችና ጥንካሬዋን ካላሳየች አሁን እንደምታሳየው እስራኤል ደካማ ከሆነች ጠላቶቿ አያርፉም አያንቀላፉም። ስለዚህ እስራኤል ከተኛችበት እንቅልፍ ተነስታለች። ከእንግዲህ በኋላ ሉንታ የሚባል ነገር የለም። በያለበት ቦታ ሁሉ እስራኤል ቴሮሪስቶችንና ሽብርተኞችን ማንቆጣቆጥ አለባት። አገር ነው መሪ ነው ደንበራችን ነው አይደለም የሚለው ነገር ሁሉ አልቋል። የለም እንግዲህ በኋላ እስራኤል ስለ ደህንነቷ ብቻ ነው የምታወራው። ስለዚህ የሱሪያው መንግስት ከፈለገ ስምምነት ማድረግ ይችላል ከእስራኤል ጋር በእስራኤል ኮንዲሽን ማለት ነው። እስራኤል በምትፈልገው መንገድ እንጂ እንዲያው ዝም ብሎ ፈርሞ ነገ አልተገብረው የሚባል ነገር የለም። አይሆንም። ያንማ አየነው እኮ ሂዝቦላ በ2006 ዓመተ ምህረት ፈርሞ መጨረሻ ላይ ምን እንዳደረገ አየነው። ሐማስ ደግሞ ሐማስማ ደክሟን አይዋጋ ያደረገውን አየነው። ስለዚህ ይሄ ደክማን የሚባል ነገር አይሰራም። አው እንግዲህ ከዚህ ጋር አያይዤ አቶ ሽሎሞ መጠይቀው የሊባኖስ ጉዳይ ነው። በሊባኖስ እንግዲህ ከሰሞኑ የሚወጡ መረጃዎች እንግዲህ ከጦር ሰራዊቱም ዛሬም በዘገባችን ጠቅሰናል። የአንዳንድ ሚስጥራዊ መረጃዎች የተባበሩት መንግስታት ኃይሎች እንግዲህ በደቡብ ሊባኖስ የሚገኙት ወደ ሂዝቦላ እየተሸጋገረ መሆኑን አንዳንድ ምንጮች እየወጡ ነው። በዚህ ጉዳይ ላይ እስራኤል ምን ማድረግ አለባት? እንግዲህ እስራኤል ጥቃቱን አሁንም አላቆመችም። አቶ ሽሎሞ እስራኤል ለሊባኖስ መንግስት ማስጠንቀቂያ ሰጣለች። ማስጠንቀቂያ እየሰጠች ነው። አሁንም ቢሆን እስራኤል በተደረገው ድንጅ መሰረት የሊባኖስ መንግስት እስከሰራ ድረስ ችግር የለውም። የሊባኖስ መንግስት ግን በድንጁ መሰረት በስምምነቱ መሰረት የማይተገበር ከሆነ እስራኤል የራሷን እርምጃ ትወስዳለች። ተመልከት፣ ይሄ አሁን ባለፈው ሳምንት እስራኤል ያስወገደችው የኢታማጆር ሹም የነሱ ባንድ በኩሉ የኢራን ቋንቋ ተናጋሪና እናቱ ኢራናዊ ናት። እሱ ከኢራን ጋር የነበራቸው ግንኙነት የመኖችን ያሰለጠነ ከኢራን መንግስት ጋር ከፍተኛ ግንኙነት ያለው ገንዘብ በሱሪያ አማካኝነት በተለያዩ መንገዶች $1 ቢሊዮን እንዲመጣ አድርጎ እንደገና ሂዝቦላን እንደገና እንዲያንሰራራና እንደገና እንዳዲስ ለመገንባት ጥረት ያደረገ ይህን ሁሉ ያደረገ የሊባኖስ መንግስት ግን ይህን ሰው የእስር ቤት አላስገባችው።
ስለዚህ ምን ማለት ነው የሊባኖስ መንግስት የሂዝቦላን የጦር መሳሪያ ይፍታ ሲባል አንደኛ የጦር መሳሪያቸውን መቀማት ሁለተኛ ደግሞ ታጣቂዎችን ወጃቸውን ስጡ ወይስ እስር ቤት እንዲገቡ ማድረግ እኮ የሚጠበቅባቸው ማለት ነው ይሄን ያደረጉት አይደለም ስለዚህ አሁንም ቢሆን የሊባኖስ ጉዳይ የሂዝቦላ ጉዳይ ያበቀለት ነው ናይም ካሰም እኛ ጊዜ መርጠን በፈለግነው እኛ በወቅቱ አጠፋን መልሳለን ብሏል ምን አይነት አጠፋ ነው የሚመልሰው ምን ስለሆነ ነው እሱ እንደዚህ አብሮ ዛቻ የሚነዛው ስለዚህ እስራኤል የሂዝቦላን ጉዳይ ልክ እስራኤል የሐማስን ጉዳይ ኃላፊነት ወስዳ ሐማስን ድምጥማጡን ማጥፋት እንዳለባት ሂዝቦላን ደግሞ ወያ ሊባኖስ መንግስት ያረጋዋን የሊባኖስ መንግስት ካላደረገው እስራኤል ኃይለኝነቷን ተጠቅማ ሂዝቦላን አፈርደም ማብላት ነው ያለባት እስራኤል ሌላው በሊባኖስ ጉዳይ ላይ አቶ ሽሎሞ ባለፈው እንግዲህ የፈረንሳይ ፕሬዝዳንት እንዲሁም የተለያዩ የአውሮፓ አገሮች በዚህ ጉዳይ ላይ በእውነት እስራኤል ላይ ጫና አድርገዋል እንግዲህ ከስምምነቱ በኋላ የተኩስ አቁም ስምምነቱ በኋላ ድምጻቸው ጠፍቷል የሊባኖስ መንግስት ያለው እንቅስቃሴ አጥጋቢ አይደለም በእውነት ያለው ሁኔታ ሂዝቦላ ራሱን የመገንባትና የማደራጀት ሁኔታ እየታየ ነው በዚህ ጉዳይ ላይ በእውነት የአውሮፓ ሀገሮች የጠፉ ምን ጊዜም ቢሆን የአውሮፓ ሀገሮች ጦርነት በሚሆንበት ጊዜ የእስራኤልን እጇንና እግሯን ለማሰር ይሮጣሉ ይፈረጥጣሉ ሐሳብ ያቀርባሉ መጨረሻ ላይ ግን ስምምነት ከወደ በኋላ ያነ ስምምነት ኢምፕሊመንት እንዲደረግ ወይም እንዲተገበር የሉም አሁን ለማን ነው የሚሰሩት ለእስራኤል ብቻ ነው የሚቀሩት አሁንም ቢሆን አውሮፓውያኖችም ሆነ አሜሪካውያኖች እያንዳንዱ ሀገር የራሱን ኢንተረስት ለማስጠበቅ ነው እስራኤል የራሷን ኢንተረስት ማስጠበቅ አለባት የራሷን ፍላጎት ነው ማስከበርና ማክበር ያለባት ያስካላነው ድረስ ምንም ማድረግ አይቻልምና አውሮፓውያኖችን አምኖ የአውሮፓውያን ወታደሮች መተው በዩኒፊል ወታደሮች መተው ደንበራችን ይጠብቁልና ሂዝቦላ ከሊታኒ ከሚባለው በታች ታጣቂዎች እንዳይኖሩ የሚለውን ይተገብራሉ ያ ብሎ ማዘት ሳይታሰቡ ማለም ነው ዝም ብሎ ህልም ነው አይተገብሩትም ምክንያቱም ለምሳሌ አሁን ከ2006 ዓመተ ምህረት የተባበሩት መንግስታት ወታደሮች ነበሩ ሰላም አስከባሪ እንኳን ሰላም ሊያስከብሩ ራሳቸው እነሱ ከሎካሎች ከተሬስቶች ጋር እየሰሩ ሙስና እያደረጉ እስከ ደንበራችን መተው ድረስ እስቲገነቡ ቆይቷል ስለዚህ ምንም ፋክተር የለውም እስራኤልና ኃላፊነቷን መውሰድ ያለባት እንግዲህ ሌላው ፎካሪ እስራኤል አጸፋ መልሳሉ የምትለው ከሰሞኑ የሚወጡ ዘገባዎች ኢራን እስራኤል የግዴታ ሊባኖስ ገብታ የሂዝቦላን መሳሪያ ትጥቁን ታስፈታለች በሚል ሁኔታ አጸፋ መልሳሉ የሚል እንቅስቃሴዎች እያደረገች ነው እንደውም በቅርቡ እንደሚሆን አንዳንድ ምንጮች እየገለጹ ነው በዚህ ጉዳይ ላይ በእውነት ኢራን በአሁን ሰዓት ባለችበት ሁኔታ የኢኮኖሚ ቀውስ እንደገናም አልፎ ተርፎ አሜሪካ ጋር ያላት ግንኙነት መቀዝቀዙን አሳይቶ በእውነት አሜሪካ ኢራን ወደ እስራኤል አጸፋ ለመለስ ሙከራ ታደርጋለች አቶ ሽሎሞ እስራኤል ምን ጊዜም ቢሆን የምታደርገውን ተድራጎት የምታደርገውን ስራ አጠፋ የምትመልሰውን በአጠቃላይ እስራኤል ኃላፊነቷን መውሰድ አለባት እስራኤል በራሷ ነው መመራት ያለባት ማንንም ሊመራት አይችልም የምታደርገው ነገር ሁሉ እስራኤል የምትሰራው ስራ ሁሉ አይበገሬነቷን ማሳየት አለባት ነው አሁንም ደጋግሜ የምለው እዚህ ቀጠና እስራኤል ጠንካራ ከሆነች ጎበዝ ካልሆነች አይበገሬነቷን የማታሳይ ከሆነ ቃላቶቿ አንቀላፉም አይተኙም እና እስራኤል ባንድ በኩል የሰላም እጇን መዘርጋት አለበት ግን የሰላም እጇን መዘርጋት የምትችለው ጥንካሬዋን ስታሳይ ነው ስለዚህ አዛንም እንደገና ለማስቆም ከአሜሪካ ጋርም ለመስራት በሂዝቦላንም በተመለከተ ኢራንም ቢሆን ከሩቁና ኢራንን ምትቀጠቀጥ መሆኗን እስራኤል አሳይታለች ኢራኖች እኮ አሁንም እኮ አየር ኃይላት እንትናቸው እኮ ዜሮ ነው የለውም እኮ እነሱ እኮ አሁን እስራኤል ዛሬ ተነስታ ሄዳ 400 አውሮፕላኖችን ስዳ ደብድባ መምጣት ትችላለች ኢራን አሁን ጉልበት የላትም አቅም የላታም ኢኮኖሚው የላሸቀ ነው ዶላር እንትን በጣም ማበረሰቡ በጣም ተማሯን ስለዚህ አሁንም ቢሆን እስራኤል ኢራንን
የማሸነፍ መጣር መልከት ሁቲዎችን የወተት ዝንቦችን ደቆሳቸዋለች የወተት ዝንቦች አሁን ለምን ጀመርነ ከእስራኤል ጋር የሚለው እንትን ሁሉ በራሳቸው ይሄደባቸው ነው መሪዎቻቸውን ተነጥቀዋል ኢታማጆር ሹማቸውን መከላከያውን ሚኒስትሮቹን መሪዎችን ስለዚህ አሁንም ቢሆን እስራኤል እየፈለገች ልክ ባለፈው ሳምንት የሂዝቦላውን ኢታማጆር ሹም እንዳገኘች ሁሉ ሌሎችም ያገኛሉ ስለዚህ እስራኤል ጎን በጎን የዲፕሎማሲ ሂደት ጉዟን ያጠናከረች የሰላም ፍለጋውን ያጠናከረች በኃይሏ ግን ወታደራዊ ኃይሏ ድባቅ መምታት አለበት ሽብርተኛ ካለበት ቦታ ሁሉ ኢራኖችን ጨምሮ ማለት ነው እንግዲህ የቄስ ሮይቶ አቨ የዚህ የስግድ በዓል እንዴት ነው ከአመት ወደ አመት ቁጥሩም እየበዛ ሄዷል ህዝቡ ወጣቶችም እንደገና ደግሞ አንተንም ሳይ በእውነት ወጣት ቄስና እንዴት ነው ሁኔታው የኢትዮጵያውን የምታስተዋውሰው ነገር አለ ከዚህ ሀገር ጋር ስታስተያየው ልዩነቱ ስለ በዓሉ ድባብ በጠቅላላ ደገፍ አድርገህ ጠቅላላ አድርገህ ብትነግረን ቄስ እሺ በመጀመሪያ ደረጃ እንግዲህ ለአድማጮቻችን እንዲሁም ለሻዳር ሸላኑ ተስፋዬ ከዚህ ለምትገኙት በሙሉ እንኳን ለስግድ በዓል በሰላም አደረሰን እላለሁ በመጀመሪያ እና የኔው ስም ቄስ ሮይቶ አበ እባላለሁ ከየሐደራ ነዋሪ ነኝ እና በዛሬው ቀን ሁላችን አመት በዓሉን የስግድ በዓል ለማክበርም ከዚሁም ከአርሞና ነጥብ ተገኝተናል እና የስግድ በዓል በጣም የከበረ ታላቅ የጾም የልመና የስግደት የመህለላ እንሆ ከእግዚአብሔር ጋር አሁንስ እንደሆነ የፈረሰው ቃል ኪዳን በማሳደስ በእዝራና በነህምያ መጽሐፍ እንደሚያስረዳው ከዚያም ያው አባቶቻችን እናቶቻችን ቄሳውስቶችም መለኮሳቶችም ለ2000 ዘመናት ያህልም ይዘውት አሁንስ ያቆዩት ታላቅ የከበረ ጸሎት ቀን ነው እና በመጽሐፉ እንደምንረዳው ከባቢሎን ተሰደው ከ70 ዓመትም አሁን ለ70 ዓመት ያህል ከዚያ በስደት ሀገር ኑረው እዚች ሀገርም እንደገና ዙራ አምላክም መልሷቸው ከዚች ሀገር ሲመለሱ ከዚች ያው ከኢየሩሳሌም ውስጥ የፈረሰው ቤተ እግዚአብሔርን በመስራት የኢየሩሳሌም ግንቦችን በማሳደስም እዚያም በኋላ አሁንስ እንደሆነ አንድ ትንሽ ስተትም ስተው ነበር ከሀገሩ ህዝብ ጋር ተጋብተው ነበር ያ በዛን ሰዓት እዝራ ቆሞ በሉ እንግዲህ ያን ስተትን አርሙ ይዳችሁ ታወጧቸው እነዚያ ያገባችኋቸው ሴቶች እያሉ ህዝቡን ሁሉ እንዲያከወይነን ስርዓት ከሆነ በኋላ ህዝቡን ሁሉ አከማችቶ ይላል በመጽሐፉ እዝራ ከውሃው በር ላይ ቆሞ ከእንጨቱ መረባረብ ላይ እንደሚለው በመጽሐፉ ከፍ ያለ ቦታ ነው ካህናቶቹም አሁን ቆመው እንደሚመርቁ ከፍ ያለ ቦታ እንደዚሁ ደግሞ እዝራ ቆሞ ህዝቡን ሁሉ ዛሬ አሁንስ እንደሆነ የጸሎት የልመና ወደ እግዚአብሔር እንግዲህ ወደ አገሪቱ ተመልሰናል ለወደስተፊቱ እንደዚህ ያለ ስተትም እንዳትሰሩ የተበተነኮ በኃጢአታችን በስተታችን ነው እያለ ለህዝቡ ያስረዳ ህጉንም ስርዓቱንም የቀን ውብ በመውደቅ በመነሳትም የቀን 3 በመክፈል እንደዚሁም መውደቅ በመነሳት በመጽሐፉ እንደሚለው ቀኑ ደግሞ የኦሪትን ቃልን እየሰሙ አሜን እያሉ እጃቸውን ወደ ላይ እየዘረጉ ወደ እግዚአብሔርንም ጸሎታቸው ያደረጉ በመጽሐፉ እንደምናየው የኛ አባቶች ደግሞ ይህን በመቀበልነን በመረዳትም እኛም እነሱም ደግሞ ያው በጸሎታቸው በልመናቸው ድቻ ሀገር መቼ እንገባለን መቼ እንመለሳለን ለ2000 ዘመናት ያህል እንደዚያ ያደ ወደ ተራራ በመውጣት እዝራ ሲያረገው እንደነበረው ድቻ ሀገርም እነሱም ድቻ ሀገር እስከሚገባ ድረስ ማለመን መጸለይ ወደ ተራራ መውጣት ጥቢያ ድንጋይ እየተሸከሙ ጥቢያነት ንሷፈር ለብሰው እንደሚለው በመጽሐፉ እነሱም ደግሞ እንደዚህ ያደረጉ ያው ሲለምኑና ሲጸልዩ ሲሰግዱ በኢትዮጵያ በዚህ ሀገርም እስከምንገባ ድረስ እዚች ሀገርም ብንገባም ተጠይቋል ከሳውስቶቹም ገብታችኋል ህልሙ ተሳክቷል ጸሎታችሁ ሰምሯል ለቅድስት ሀገር ለኢየሩሳሌም በቅታችኋል ለምን ያው ለምን ታከብሩታላችሁ ይሄንን የስግድ በዓል ስግደታችሁ ሰምቷል አዎ ምንም ብንገባ ስለ ቤተ መቅደሱ ጠይቀው ነበር ይባላል ቤተ መቅደሱ ፈርሷል አሏቸው ቤተ መቅደሱ ነፈረሰማ
ምንም ልቻገርን ገብተን ብንሰግድ መሬቷን ብንስም ገና ቤተ መቅደሱ እንደፈረሰ ነው ያል አሁንስ እንደሆነ ፍቅሩን ሰላሙን የዛን ያህል ነው ህጉ ስርዓቱንም እንደነበረው እንደ አስተማሩና አይደለም በማለትም ቤተ መቅደሱ እስከሚሰራ ድረስ ሃይማኖቱ ደቀድሞ እስከሚመለስ ድረስ ፍቅሩን ሰላሙን እንደምናየው እንደምናውቀው ጦርነቱም ሁለመናው ህመሙ በሽታውንም ለዚህ በአመት አንድ ጊዜ ጸሎት ብናደርግ ይሄ ይበጃል እንጂ ለማል እንጂ አይጎዳም በማለትም እስከዛሬ ድረስ በደንብ ነው ያውና ከብራለን እንደነበረውና እስራኤል አምላክ ደግሞ ያደረሰና አመቱ ያደረሰና አምላክ ስሙ የተባረከ ይሁን ቤተ መቅደሱ በቅርብ ጊዜ ተሰርቶ ለማየትና ለመደሰት ያብቃን ሌላው በጠየቀው ስለ አሁኑ ትውልድ በእውነትም መጪውን እንድታውቅ ያለፈውን ጠይቃሉ መነሻውን ያላወቀ መድረሻውን ያውቅም ይባላል እና ያሁኑ ትውልድ እንደምናየው እንደምንከታተለው በተለይ በዚሁ 7-8 አመት ውስጥ በጣም ስለ ሃይማኖቱ ስለ ታሪኩ ስለ ባህሉ እየጠየቀ ነው እየመረመረ ነው ምክንያቱም እንደራስ የመሰለ የለም ያንዳንዱ በየመጣበት ባህሉን ይዞ ሃይማኖቱን ይዞ ማሶሪቱን ይዞ ነው የመጣ ድቻገር የኛ ደግሞ አባቶች የከበረ ባህል የከበረ ማሶሪት የከበረ ሃይማኖት ይዞ ነው የመጡ እና ስለዚህ አሁን የኛ ሚናሃግ እንዴት እንደነበረ ያሉ ይጠይቃሉ ይመረምራሉ ዛሬ ያው የተመሰገነ ይሁን የክህነትም ትምህርት ቦታም እንደዚሁም ተከፍቷል በአሽከሎን ከዚያምኛም ተመድበን ያው በሊቀ ካህኑ ስም ባባ መልኬ ያው ልጅየውም ከዛ ቦታውንም በማሰማራትም እኛም ከዛ ሚደን በሳምንት አንድ ጊዜ የክህነት ትምህርትን ያስተማር ነው ይሄም ያሳየው ምንድነው የሃይማኖቱን የነበረው እንዳይጠፋ በማለትም ያው የክህነቱን ስርዓት እንዲቀጥል ይሄ ሁሉ የሚደረገው በእውነትም ትውልዱ ይምስላስብበት እዛም ይመጡት ገና የ20 25 24 እድሜ የሆኑ ልጆች ናቸው እንግዲህ እንዳይጠፋ በማለት ነው መጪው ትውልድ የተቆረቆረ ነው ለሃይማኖቱ ይደስ ይላል ጤና ይስጥልኝ ስሞት ማለበል ጤና ይስጥልን ሮኒ አካል ይባላል ሮኒ አካሉ እንግዲህ አካል የመንግስት ድርጅት ሰሪ ነዎት እኔ የፕሮጀክት አሎሚ ዋና ስራ አስኪያጅ ነኝ ዋና ስራ አስኪያጅ እንዴት ነው አመት ባሉ ድባቡ እንዴት ነው የስግድ በዓል እንግዲህ ኢትዮጵያ ከነበረውና አሁን የምናየው ሁለቱ ትንሽ ለየት ይላል ኢትዮጵያ በነበርንበት ሰዓት አምቦወር ተራራ ወተን ቄሶቻችን በየስግድን ዋዜማ አስቀድመው ከተናገሩ በኋላ ህብረተሰቡ በያገሩ ከመጣ በኋላ ከተራራው ወተን የምንሰግደው አሁን ደግሞ እስራኤል ሀገር ከመጣን ወዲህ ከዚህ ከአርሞና ነጽብ ህብረተሰባችን መጥቶ ያንን የስና ከብረ የነበረውን በዓል መልሰን እዚሁም በማክበራችን በጣም ደስ ብሎኛል እንግዲህ ያለንበት ቦታ በእውነት ታሪካዊ ቦታ ነው የንጉስ ዳዊት ከተማ ፍለፊታችን አለ ፍለፊታችን የቤተ መቅደሱ የፈራረሰበት ቦታ አለ እንደዚሁ ደግሞ እስራኤል ከመቋቋሙ በፊት የዮርዳኖስ የራሱ የንጉሱ ቤት እዚሁ ቅርብ ነው ይሄ ቦታ የተመረጠው ሆነ ተብሎ ነው ልክ ነው በትክክል ይሄ ቦታ የተመረጠው ስግድ ለማስታወስ ያህል እዝራ በነህሚያ ተፊላ ያደረጉበት ቦታ ይሄ ነው አርሞና ነጽብ አሁን እዚህ ሆነን በመመለከትበት ጊዜ የቤተ መቅደሱ ዋናው የፈረሰው ቤተ መቅደስ ከዚህ ሆኖ ማየት ይቻላል ስለዚህ ከተራራ ወጥተው የሰገዱበት ህዝቡን ወደ ሃይማኖት ለመመለስ ያደረጉት ጥረት ከዚህ ቦታ ነው እና ይሄ በመሆኑ ደግሞ እኛም የኢትዮጵያ ይሁዲዎች ከኢትዮጵያ ይዘን የመጣው ይሄ ትልቅ በዓል ለሀገር ለኛ ብቻ ሳይሆን ለጠቅላላ ለሀገሩ እስራኤል ሀገርም ያሉት ለዓለምም ቢሆን ጥሩ በዓል ነው እንደገና ዋናው ዓላማው ስግድ ማለት ስሙ ራሱ ፍቻል መስገድ ለማን ነው ለእግዚአብሔር ስለዚህ እኛም ደግሞ ይሄን በዓል እየሰገድን እየጸለይን ያለንን ኃጢያት እንደገና ደግሞ እስራኤል ሀገር ጥሩ ሀገር ሰላም ይሞላባት ህዝቡ በሃይማኖቱም ጠንክሮ ህብረተሰባችን እና ጠቅላላ የእስራኤል ሀገር ህብረተሰብ
ጥሩ ኑሮ እንዲኖር ልመና የምናደርግበት ሰዓት ነው። የመጨረሻ ጥያቄ የሚሆነው ከፕሮጀክት ሎሚ እንግዲህ ዋና ስራ አስኪያጅ ከመሆኑ መጠን ወጣቱ ትውልድ የሚቀጥለው ትውልድ ይሄን እንደዚህ አይነት ታሪካዊ አመት በዓሎችን እንደገናም ደግሞ የተለያየ ቅርጾችን የቤተ እስራኤል ነገሮችን ነኮችን ብዙዎቹ እዚህ ሀገር የተወለዱ አሉ ህፃንም መጥተው ሆኖ ያደጉ አሉ እንግዲህ ከዚህ ባህል ጋር የሚያገናኝ ፕሮጀክት አለ በእናንተ ቢሮ? ትክክል። አሁን እኛ በተለይ አሁን ዛሬ ወደዚህ ከመምጣታችን በፊት እኛ ባለንባቸው ትምህርት ቤቶች የዚህ በዓል ስነ ስርዓት ተካሂዷል። በየትምህርት ቤቱ ማለት የኛ ልጅ ብቻ ሳይሆን ከዛ ውስጥ ትምህርት ቤት ያሉ ተማሪዎችም አብረው ይሄን ባህል እንዲያውቁ መምህሮችም ይሄን ነገር እንዲያስተምሩ ከፍተኛ ጥረት በማድረግና ግፊት በማድረግ ሁኔታው ተካሂዷል። ይሄ አንዱ ትልቁ እዚህ በተለይ እዚህ በመጣው ህብረተሰባችን ነው ግን በየከተማ የምናየው ሌላው ህብረተሰብ ነው። ስለዚህ አሁን እኛ ያለና ኃላፊነት ሌላውን ህብረተሰብ የማስተማር ሌላው ህብረተሰብ እንዲያውቅ ማድረግ ባህላችንን ሃይማኖታችን በምን አይነት ሁኔታ ተጠብቆ እንደኖረ እና ወደዚህ ሀገር ስንመጣም ዘነው እንደመጣን ያን ሁሉ ካወቁ ለወደፊቱም የኛ ልጆች ሊኮሩ እንጂ ሊያፍሩበት የማይችሉበት ባህል ነው። እንግዲህ በዚህ አጋጣሚ በእውነት ፕሮጀክት ሎሚ ሁላችንም የምናውቀው ነው ስራችሁንም በቅርብ እንከታተላለን እያየነው ነው በመትሰሩት ስራ በጣም እናመሰግናለን። እንግዲህ አዲሱ ትውልድ በእውነት ታሪኩን ይዞ እንዲቀጥል በጣም ትልቅ ኃላፊነት ያለው ድርጅት ነው እናንተም የበዓሉ እንግዲህ መልካም በዓል እመኛለሁ መልካም ቀን አመሰግናለሁ። እንዴት ነው የስግድ በዓል? የስግድ በዓል ዓለም ነው ቀድሞ ሀገራችን ጀምረን ስንበላበት ስንጠጣበት ስንደግስበት ስንጾልትበት ነበርና የሩቆች ሀገሮችም እየመጡ የቅርቦች እየደገሱ ባለም በደስታ ስንውል ነበርና እንግዲህ የስግድ በዓል በእውነት የኢትዮጵያና የዚህ ሀገር አለ ለእናቶች ልዩ የሆነ ነገር አለ በስግድ በዓል ልዩ የለም አባል አለም የለም ሀገራችን ከቤታችን ስንት ድግስ ነበረ ስንበላ ስንጠጣ ነበረ አይቻ ሀገር ደግሞ ዓለም ለሚቱ ሀገር ደግሞ በደንብ አርጎ ሮሻይሉ አውቶቡስን አዝምኖ አሳምሮ ከመልካሚቱ ተንጹይቱ ሀገራችን ኢየሩሳሌም እንደሰታለን። እንግዲህ የስግድ በዓል በእውነት ብዙን ጊዜ ትልቅ አዛውንቶች ነው የሚመጡት እንደማየው ከሆነ ወጣቱ ትውልድ እዚህ ያለ እነማን ናቸው አብረውን ያሉት? እነዚህ የልጆች ናቸው። ማሸም ኦኬ የልጅ ልጆች ናቸው። እንግዲህ የስግድ በዓል ከትውልድ ወደ ትውልድ እየተዘዋወረ ነው ማለት ነው። በጣም ደስ የሚል ነው። ከአያታቸው ጋር ነው የመጡት። አሁን በጣም ትልቆችም እንመጣለን። በጣም የወጣቱ ክፍል ነው በጣም የሚያስደስተን። ኦኬ እንግዲህ መልካም የስግድ በዓል እመኛለሁ። መልካም ቀን ይሁንልዎት። አሜን። ጸሎታችን እግዚአብሔር ይስማ። አሜን። ተዳራባ እናመሰግናለን። ሀገሪቱን አማን ያርግልን፣ መንግስቱን ያስማማልን፣ ወታደሮቻችን ውለው ይውልን፣ ጉልበቶቻችን እነሱ ናቸውና ጌታ ያበርታቸው። ጠላቶቻችንን ይሙቷን በላቸው ጉልበታቸውን ውሃ ያርግልን። አሜን አሜን። החג הזה נועד לציין את חידושה של הברית בין הקדוש ברוך הוא לעמו ישראל, כפי שעשו עזרא ונחמיה. ויפתח עזרא הספר לעיני כל העם, כי מעל כל העם היה, וכפתחו עמדו כל העם, ויברך עזרא את אדוני האלוהים. ויענו כל העם, אמן אמן, במו על ידיהם, ויקדו וישתחוו לאדוני אפיים ארצה. ויקומו על עומדם, ויקראו בספר תורת השם אלוהיהם, רביעית היום ורביעית מתוודים ומשתחווים לאדוני אלוהיהם. עלו מדי שנה בשנה להשתחוות למלך אדוני צבאות. מכאן שמו של החג סיגד, השתתחות, סגידה. שמו המקורי של החג הוא מחללה, שמשמעו בקשת מחילה, ממש בדומה ליום הכיפורים. חג הסיגד הוא חג לאומי במדינתנו, מהווה מקור הזדמנות להתלכד בחמלה ובאהבה למען חברה מאוחדת ולמען השבתם במהרה ששלושת החללים החטופים מהשבי በስ እግዚኦ ለኩሉ ዘሥጋ ሥጋ የለበሱ እስትንፋስ ያላቸው ሁሉ የሚያመሰግኑት አምላክ የተባረከ የተመሰገነ ይሁን። ለተከበሩት ውድ ካህናትና ረበናት፣ ለተከበሩት ፕሬዚደንት
ይስሐቅ ኤርፍሮ፣ ለተከበሩት የባህልና ስፖርት ሚኒስቴር፣ ለተከበሩት ላሊያና ቅሊጣ ሚኒስቴር፣ ለከፍታ ዳኛ ፍርድ ቤት፣ ለኢየሩሳሌም ከንቲባ፣ የኢትዮጵያ አምባሳደር፣ ለተከበራችሁት የክኔሴት አባሎች፣ ለአቶ ፈንታሁን አሰፋ ለሞረሸት ሊቀመንበር፣ ለተከበራችሁት ውድ እንግዶቻችን በሙሉ እንኳን ለተቀደሰው በዓል ለስግድ በሰላም አደረሳችሁ። ማይ ዘመል ተሰማይ ባበት ይንታሪያም ዛኖ የሮዝ ያምላካ ወይና ያምላካ አብርሃም ያምላካ ይስሐቅ ያምላካ ያዕቆብ እስራኤል ቅዱሳን ከበሮ ጤና ይስጥልኝ። እንኳን ለስግድ በዓል አደረሰን። ማለበል ጤና ይስጥልኝ። መላኩ ሰለሞን እባላለሁ። የረሆቦት ከተማ የከንቲባ አማካሪ ነኝ። እንግዲህ ህብረተሰቡ ደግሞ በበጎ አድራጎት እድሜ ልኬን ማገለግል ነው። በጣም እንግዲህ በእውነት በህብረተሰቡ ታዋቂ ነው አቶ መላኩ። ዛሬ ወደ 16 የሚሆን አውቶቡስ ከረሆቦት ወጥቷል ተብሏል። እንዴት ነው የህዝቡ እንቅስቃሴ? ካለፈው አመት ለየት ያለ ነው? ለየት ያለ አይደለም። በተለይ ስግድ የሚባለው እኔ ህፃን እያለሁ አምቦበር የሚባል ቦታ ሄጄ ከተራራ ላይ እኔ 14 አመት ምናምን ነበርኩኝ አይቻለሁ። ለምን ስግድ የሚባለው በጾም በተለይ ወጣቱ ሴቶች የሆኑ መርገም ከሆኑ ከተራራው አይወጡም። ከዛ ከተራራው ሲወጡ ድንጋይ እየተሸከሙ እግዚአብሔርን ይቅር ይበለን ተብሎ በነጭ ልብስ ለብሶ ከዛ የመጣ ነው እና እስራኤል ሀገር ከመጣሁ ጀምሮ እኔ ሁለት ነገሮችን አውቃለሁ። ሁለት ነገሮችን ማውቀው ምንድነው? ሀጋ ስግድና ሱዳን የሞቱት ወገኖቻችን 4000 በላይ የሞቱት ወገኖቻችን እናስታውሳለን። እና ረሆቦት ዛሬ አሁን እናንተ እንደጠየቀው ረሆቦት 16 አውቶቡስ አውጥተናል። ከአሁን በፊት አንደኛ ኮሮና ነበር 5 አመት፣ 2 አመት ጦርነት ነበር። ከዛ በፊትም 13 12 አውቶቡስ እናዛለን እና ከዛ ወንድሞቻችን አሉ አብ ወንድሞቻችን ዳዊት አላዛር ምናምን ሞከር ከይታ ምክትል ሮሻስ ዳኒ መርሻ አንደነ አባይ ዘውዴም ብዙ ጊዜ ከተማው ያገለገለና እሱም የቀድሞ ሀገር ማጻይ ነበረ። የደሞ እድሜ ልኬ ለህብረተሰቡ ማገለግል እና ይሄ የመጀመሪያ ጊዜ ሳይሆን ግን ዘንድሮ የተለየ ነው። ከጦርነቱ ከዛጭንቅ በኋላ 16 አውቶቡስ የመጨረሻውን አውቶቡስ እየመጣሁ ነው። 16 አውቶቡስ ነው የመጣን። እንግዲህ ከደረሳችሁ በኋላ በእውነት አመት ባሉን ሲያዩ ድባቡ እንዴት ነው? በጣም ደስ ይላል። ካለፈው ዘንድሮ የምታየው ባህል የኛ ባህል የሚከተሉት አንደኛ በመንግስት ደረጃ መከበሩ በጣም ደስ ይላል። ሁለተኛ ደግሞ በትምህርት ቤቱ በመሆኑ በስራው ባዶ ወድም የሚባል የሰራተኞች ማህበር ጉዳይ ኃላፊዎች በሙሉ እያከበሩት ይገኛል። ናይ በጣም ነው ደስ የሚለው። የዘንድሮ ደግሞ አንደኛ ፀሐይ ነው፣ በጣም ደስ ይላል። ሁለተኛ በርካታ ወጣቶቻችን አይቻሉ። እኔ ደግሞ የምመኘው
የከርሞ ሰው ይበለን። የሞቱትን በሙሉ እናቶቻችን አባቶቻችን ከዚህ የሚጸሉት የነበሩ የሉም፣ በህይወት የሉም። እነሱን ደግሞ ነፍሳቸውን ይማር። ወታደሮቻችን ደግሞ ከዛ ተዋግተው የሞቱትን አሁን ደግሞ እዚህ የሚጠብቁንን እነሱን ደግሞ ጥንካሬውን ይስጣቸው። አሁን በኋላ ሞት ይቅር፣ ደስታውን እግዚአብሔር የእስራኤል አምላክ ያድርግልን። የከርሞ ሰው ይበለን። ጥላቻን ወዲያ ጥለን በፈቃቀርን በዋደድን ይስጠንላለሁ። ይሄን አሜን። ሰማይ በላይ ባሉትም በሁሉም ነገር እንዳታመልክ። ዘበውስተ ሰማያት ዘበታቲሃ ለምድር በውሃው ውስጥም ባሉት ሁሉ እንዳታመልክ። ከምድር በታች ባሉት ኢተስገድሎሙ ወኢታምልክዎሙ አትስገድላቸውም አታመልክላቸውም ይላል። מכובדיי ויקיריי, שר העלייה והקליטה חבר הכנסת אופיר סופר, סגן יושב ראש הכנסת חבר הכנסת משה סולומון, שופט בית המשפט העליון השופט יחיאל כשר, יושב ראש ההסתדרות הציונית העולמית מר יעקב חגואל, מבקר המדינה מר מתניהו אנגלמן, חברת הכנסת פנינה תמנו שטה, חברת הכנסת צגה מלקו, שגריר אתיופיה בישראל מר תספאיה איתי, קייס הקייסים היקר ליקה כהנת קייס ברקות הגניה, קייסים מנהיגי העדה, יושב ראש התאגיד הממלכתי המרכז למורשת יהדות אתיופיה מר פנטהון אספה דוד, בנות ובני העדה האתיופית, מכובדיי כולם, ואני פותר את כל הבאים אחריי מרשימת המוזכרים. אני נרגש לעמוד איתכם כאן 50 יום לאחר יום הכיפורים ולציין יחד את חג הסיגד על אדמת ירושלים, היא ציון, במעמד קדוש של חשבון נפש, טהרה וחידוש הברית. אני מבקש לברך אתכם בברכת החג המסורתית. מלקם יסיגד בעל. אחיותיי ואחיי, מדי שנה המעמד הזה כאן בטיילת ארמון הנציב, כשאנחנו נושאים את עינינו אל עבר הר המוריה ומתפללים, מבחיש לכולנו את עוצמתו של כוח הכיסופים. במשך דורות על דורות, אלפי קילומטרים מכאן, אתם שמרתם על הגחלת, שרתם, ג'רבקו, התגעגענו לירוסלם. לא הייתה זו רק כמיהה, זו הייתה אמונה יוקדת, יומיומית, שהפכה למסע אדיר והיסטורי. מסע שהיה קשה, גבה קורבנות קשים וכואבים, אבל היה בו אהבה ללא תנאי לציון. וכמה מרגש שאנחנו עומדים פה כאן מול מושא הכיסופים, הר המוריה, ומתפללים יחדיו. בשנתיים האחרונות למדנו על בשרנו את משמעותם העמוקה של כיסופים ושל תפילה. לכל אורך המלחמה שנכפתה עלינו, מלחמה צודקת מאין כמותה, להגנת עמנו ומדינתנו. התפללנו לשובם של בנינו ובנותינו החטופים, לשלומם והצלחתם של חיילינו, לביטחון עמנו, וחיבקנו את המשפחות השכולות, האהובות והיקרות. וכך הכיסופים שלכם, האמונה שלכם, הפכו לנחלת כולנו. אתם, אחיותיי ואחיי, אתם שבאתם הביתה לארץ הקדושה שמעולם לא שכחו את אהבותיכם, מזכירים לכולנו מהם הערכים שלנו כאומה. אתם הבאתם איתכם אוצר רוחני ותרבותי עצום, ואהבת ישראל עצומה. ראינו זאת בשנתיים האחרונות, ראינו את המקום המרכזי שלכם בכל שדות הקיום הישראלי. זהו ביטוי מזהיר של הברית בתוך עמנו ומימוש אמיתי של החלום הציוני. אני זוכר כמה התרגשתי שקיבלתי עולים שהגיעו מאתיופיה כיושב ראש הסוכנות היהודית. אני חשתי שאני ממשיך את המורשת של הסבא הדגול שלי, הרב יצחק אייזיק הלוי הרצוג זצ"ל,
שפסק הלכה תקדימית שאפשרה את הבאתם של יהודי אתיופיה לישראל, ואת פועלו של אבי, הנשיא השישי חיים הרצוג, שקיבל בהתרגשות את פניכם במבצעי העלייה הגדולים במאה הקודמת. וכמובן שאני מתרגש ושמח יום יום ללוות את קהילת הישראלים יוצאי אתיופיה בכל תחומי החיים, וגאה בכם. ואני גאה שמיניתי מנהלת בכירה בבית הנשיא שעלתה בילדותה מאתיופיה, סיגל וובי קנטופסקי, ואחראית על האסטרטגיה החברתית של בית הנשיא. ואני מקווה לממש את חלומי לבקר באתיופיה בחודשים הקרובים ולכבד את נשיאה וממשלתה. מכאן חשוב לי לומר שאנחנו רוצים שהתפילות והדמעות להביא את כל יהודי אתיופיה לעלות ארצה תתממשנה בעזרת השם. אחיותיי ואחיי, זכינו לראות את פירות התפילות שלכם. ראינו את אברה חוזר הביתה, ואנחנו נזכרנו במחויבות העמוקה של מדינת ישראל לבנותיה ובניה מכוח התפילה המשותפת. ומהמקום הזה לא נשכח לרגע, כמו שאמר קייס הקייסים, את הילדה הימנעות קסאי, שפגשתי פה את הוריה ומשפחתה, ואת החובה הלאומית לאתר אותה ולהחזיר אותה הביתה. מהמקום הזה אנחנו חוזרים על הדרישה והזעקה להחזיר את כל החטופים החללים למנוחה נכונה. יקיריי, המסע לבניין הארץ לא תם. חג הסיגד מזמן אותנו לחדש את הברית לא רק עם ציון אלא איש עם רעהו, ויש לכם, לכולכם ולכולנו תפקיד מרכזי בריפוי ובאחדות העם. ובזכותכם אנחנו אוהבים את ירושלים קצת יותר, ובזכותכם אנחנו מבינים יותר את צדקת דרכנו, ובזכותכם נמשיך לקרב ולאחות את הקרעים ולמנוע פירוד, ויחד איתכם כאיש אחד בלב אחד נתפלל ביחד להצלחתם ושלומם של חיילות וחיילי צה"ל וכוחות הביטחון, לרפואת הפצועות והפצועים בגוף ובנפש, לנחמה ומזור עבור המשפחות השכולות, ולבניין ירושלים השלמה, השלווה והבטוחה, בירתנו הנצחית, אמן כן יהי רצון. וכפי שאמר הנשיא ירמיהו, ויש תקווה לאחריתך נאום השם, ושבו בנים לגבולם. תודה רבה לכולכם. ويكون لك سجدا على تسمر مصعيت تسمر مصعيت ጤና ይስጥልኝ ቄስ አብዩ እንደገና ድጋሚ ኢየሩሳሌም እዚህ በመገናኘታችን በጣም ደስ ብሎኛል። እንኳን ለስግድ በዓል እንኳን አደረሰዎት እላለሁ። የስግድ በዓል ድባቡ እንዴት ነው? የስግድ በዓል በመጀመሪያ ደረጃ ከዚህ ያደረሰን አምላክ የተመሰገነ ይሁን። ለአምላክ ምስጋና ይድረሰው። በየዓመቱ ያደረሰናን ህዝቡ የጠማውን ጸሎት ቤቱን ይኸው መጥቶ እልፍ አእላፋት መጥቶ ህዝቡ ጸሎቱን እያዳመጠ ነው። ስለዚህ ህዝቡ የሚመጣው የሚማረው ጸሎቱን ይዞ አሁንም መባውን ይዞ ሁሉ ጊዜ እንደሚያደርገው በሙሉ እየመጣ ያያያቻቸው ነው። እንግዲህ በትላንትናው ዕለት ከስቱዲዮ ሆኜ በእውነት ጥያቄ ጠይቄ ባጭሩ ለመመለስ ሞክረዋል ቄስ አብዩ። አዲሱ ትውልድ ቀሳውስትነት የትምህርት ጀምሯል። በዚህ ትምህርታቸው ውስጥ እንዴት ነው ከዚህ ካለው የባህሪያቸው ከእስራኤል ሀገር ባህሪ ጋር አብራችሁ የምታዋህዱት? ይህን የግዕዝ ቋንቋ ጠቅለል አድርገው ለህብረተሰቡ ገለጻ ቢሰጡ። በመጀመሪያ ደረጃ ልጆች ከዚህ ሀገር ተወልደው ፍላጎት ካለ ምንም ይገድም ነገር የለም። በ3 ቀን በ4 ቀን ቃለሙን ፊደሉን ቆጥረው የማገናኘት ኃይል አላቸው። በሳምንት ውስጥ ጥሩ አድርጎ የማንበብ ኃይል አላቸው። የቁም ትምህርት፣ የውርድ ትምህርት፣ የእያንዳንዱ የአማርኛ አማማር ስልት እናስተምራቸዋለን። ራክ ትምህርቶች አይደለም፣ ቋንቋውን ጨምሮ በመማር ከአባቶቻቸው ጋር እናቶቻቸው ጋር በመነጋገር እየተግባቡ ነው። ለመናገር መጽሐፍ ቅዱስን
በመጀመሪያ እግዚአብሔር ሰማይ ምድርን ፈጠረ በሚለው ጀምረው ያነቡታል። ዳዊትን ፍካሬ ጻድቃን የሚለውን በዳዊት በዕብራይስጥና በዚህ ያገናኙ ይማሩታል። ግዙንም ከዚህ ያገናኛሉ፣ ጽንቱንም እዚህ ያገናኛሉ። ልጆች የመያዝ ችሎታ አላቸው። ፍላጎት ካለ ቅድም እንዳልኩት ሁሉም ይሄን የለም እና ስለዚህ ጸሎቱንም ዜማውንም ዋዜማውንም እየተማሩ ነው። ይሄን የተመሰገነ ይሁን። ወጣቶች በፍላጎታቸው ሙላው እንደምታዩት አሁን እያያችኋቸው በዚህ ውስጥ ዙረ ብታይ ወደ 50 ልጅ ያለ በየቦታው እኛ በቋሚ ይማሩ እንጂ ወደ 40 ልጆች በመመዝገብ ላይ በመንገድ ላይ ነው ያሉ። ምክንያቱም ባለው ሁኔታ ባንዳንድ ነገር ባልተሟላ ነገር ለማሟላት እየታገልን ነው። ስለዚህ መንግስት ከኛ ጋር ሆኖ ይሄን ነገር እንዲሰጥ ቃልም ገብቷን እኛም ትግላችን ይሄ ነገር ቁም እንዲደርስ እየታገልን ነው። መንግስት ያው አክላተ ተመምሸላለ ይሄ ነገር እንዲቆም ተቋቁሟን እየተሰራ ነው። 3 ወር እንግዲህ 4 ወር እየተሆነ ነው ከተማሩበት እና እያስተማርን ነው። የእግዚአብሔር መልአክ ከኛ ጋር ሆኖ ለከርሞ የበለጠ በንባቡም በትርጉሙም በንባቡን እንዲሳተፉ ባለሙሉ ተስፋ ነን። እንግዲህ እድሜያቸውን ቢጠቅሱልን ለተመልካቾችም ግልጽ እንዲሆን በስከ ስንት እድሜ ጀምሮ ነው እንጂ ከ17 ዓመት ጀምሮ እስከ 25 እስከ 26 ዓመት ያሉ በሙሉ መማር ይችላሉ። እሺ